በሰሜን ወሎ መቄት ወረዳ በአገዛዙ ጦር ላይ የተሰነዘረውን ማጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ተገለጸ። በሸዋ ግንባር ደግሞ የኮማንዶ አባላት ሙሉ ትጥቃቸውን ይዘው ፋኖን መቀላቀላቸው ታውቋል። በመቄት ግንባር 14 የብልጽግና ሰራዊት ሲደመሰስ መሬት ላይ በደረሰበት ሽንፈት የተበሳጨው የብልጽግናው አገዛዝ በንጹሃን ዜጎች ላይ በከፈተው የመድፍ ጥቃት የሰላማዊ ዜጎችን ሕይወት ማጥፋቱ ተረጋግጧል። ተጨማሪ ይዘናል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ የአገዛዙን ስርዓታዊ ጭቆና ለመቀልበስ መላው ዜጋ በጋራ ሊታገል እንደሚገባ አሳሰበ። ፓርቲው የተከማቸው የወገን በደልና የኑሮ ጫና በዋና ዋና ከተሞች ውስጥ መጠነ ሰፊ አመፅ ሊቀሰቅስ እንደሚችልም አስጠንቅቋል። ኢህአፓ ለራስ ስትል ተደራጅ በሚል መሪ ቃል ባስተላለፈው ጥሪም ከተመልካችነት ወጥቶ በአንድነት መቆም የአሁኑ ወቅት ብቸኛው የፖለቲካ አማራጭ መሆኑን ገልጿል። ዝርዝሩን ይዘናል። ህወሓት በወሎ ራያ አላማጣ በኩል አዲስ የጦርነት ግንባር መክፈቱ ተሰማ። አርሚ 15 የተባለው የጦርነት ክፍል ወደ ወሎ መስመር በእግር እንዲንቀሳቀስ መመሪያ መሰጠቱም በአካባቢው ያለውን ውጥረት አባብሶታል። በሌላ በኩል የቀድሞው የደህንነት ባለስልጣን ጌታቸው አሰፋና የህወሓት ጀነራሎች የተካተቱበት የአሜሪካ የቪዛ ማዕቀብም በድርጅቱ ከፍተኛ አመራሮች ላይ ከባድ መደናገጥ መፍጠሩ ታውቋል። ታደምጡታላችሁ። የአገዛዙ ባለስልጣናት የፋይናንስና የትምህርት ተቋማትን ወደ ግል ካዝናነት የለወጡበትን አዲስ የቢሊዮኖች ዝርፊያ በኦዲት ሪፖርት ተጋለጠ። ሀገሪቱ በከፍተኛ የውጭ ዕዳ በታነቀችበት ወቅት የጉምሩክና የዩኒቨርሲቲዎች በጀት ለጥቂት ባለስልጣናት የቅንጦት ኑሮ ዘረፋ መመቻቸቱም ታውቋል። በወጣበት ቀረ የተባለው 15 ቢሊዮን ብር በሀገሪቱ ያለውን ግልጽ የዘረፋ ሰንሰለትና ብልጽግናዊ ወንጀል ያጋለጠ ሆኗል። ዝርዝሩን ይዘናል። በአሜሪካና በኢራን መካከል በስዊዘርላንድ ሊካሄድ ታቅዶ የነበረው ታሪካዊ የሰላም ስምምነትና የፊርማ ስነ ስርዓት በድንገት መሰረዙ ተሰማ። ለስብሰባው መሰረዝ እስራኤል ሌሊቱን በደቡብ ሊባኖስ በሄዝቦላ ይዞታዎች ላይ የፈጸመችው መጠነ ሰፊ የአየር ጥቃት ዋነኛ ምክንያት ሳይሆን እንዳልቀረም የፖለቲካ ተንታኞች ጠቁመዋል። ውሳኔው በዋሽንግተን ከባድ የፖለቲካ ውዝግብ መቀስቀሱን ተከትሎም ፕሬዚዳንት ዶናልድ ጄ ትራምፕ ተቺዎቻቸውን ሞኞችና ደደቦች ሲሉ በኃይለኛ ቃላት ወርፈዋቸዋል። ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። ህወሓት በራያ አላማጣ ወሎ መስመር አዲስ የጦርነት ዝግጅት ላይ እንደሚገኝ ተገለጸ። ከአካባቢው የደረሱን የውስጥ ወታደራዊ መረጃዎች እንደሚያመላክቱት የህወሓት ታጣቂዎች ከአላማጣ ግንባር ተነስተው ወደ ወሎ አቅጣጫ ሰፊ ወታደራዊ እንቅስቃሴ እያደረጉ ይገኛሉ ተብሏል። ታጣቂዎቹ በተሽከርካሪ በሚጓዙበት ወቅት ሊሰነዘርባቸው የሚችለውን የድሮን ጥቃትና የከባድ መሳሪያ አደጋ በከፍተኛ ጥንቃቄ ለመቀነስ ሲሉ ረጅም ርቀቶችን በእግር እንዲጓዙ መታዘዛቸውም ታውቋል። በተለይም አርሚ 15 ተብሎ የሚጠራው የህወሓት የጦር ክፍል ይህንን በእግር የመጓዝ ወታደራዊ ስምሪት እንዲያከናውን ትዕዛዝ የደረሰው ሲሆን ክፍለ ጦሩ በወሎ መስመር ያለውን ግዳጅ ካጠናቀቀ በኋላ በቀጥታ ወደ ኤርትራ አቅጣጫ እንዲያቀና መመሪያ መሰጠቱ ተሰምቷል። ህወሓት ይህንን ስምሪት በወሎ ራያ በኩል ያድርግ እንጂ በዛሬው ዕለት በሁመራ ሸረሪና በኩል ወደ ወልቃይት ትንኮሳ ማድረጉም ተሰምቷል። በሌላ በኩል የአሜሪካ መንግስት የህወሓት አባላትና የቅርብ ቤተሰቦቻቸው ላይ በትናንትናው ዕለት ጠንከር ያለ የቪዛ ገደብ ጥሏል። ዋሽንግተን እገዳ የተጣለባቸውን ግለሰቦች ስም በይፋ ባትገልጽም የአስራት የውስጥ ምንጮች እንዳረጋገጡት በእገዳው ዝርዝር ውስጥ የህወሓት ቁልፍ ወታደራዊና ደህንነት መዋቅር የሆኑት ብርጋዴር ጀነራል ምግበ ኃይለ፣ ብርጋዴር ጀነራል ወልደ ስላሴ ግርማይ ወዲም በተይና የቀድሞው የኢትዮጵያ ብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ እንደሚገኙበት ለማወቅ ተችሏል። እነዚህን ጨምሮ ለጊዜው ስማቸው ያልተጠቀሰ ሌሎች 3 ከፍተኛ የድርጅቱ አመራሮችም በዝርዝር ውስጥ መካተታቸውን ምንጮቻችን አረጋግጠዋል። ይህንን የአሜሪካ ማዕቀብ ተከትሎም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጠንከር ያለ ትችት በመሰንዘር ውሳኔውን በይፋ ተቃውመዋል። አቶ አማኑኤል አሰፋ አሜሪካ እነዚህን ወታደራዊና የደህንነት መኮንኖች ኢላማ አድርጋ ያስተላለፈችውን ውሳኔ ተገቢነትና ወቅታዊነት የሌለው ሲሉ ቢገልጹትም የፖለቲካ ተንታኞች ግን የቪዛ ማዕቀቡ የህወሓትን የዲፕሎማሲ አቅም መንኮታኮቱንና የውስጥ ብልሽቱን በዓለም አቀፍ ደረጃ ያጋለጠ ታሪካዊ ክስተት ነው ብለውታል። የጉዳዩ ተከታታዮች በበኩላቸው በህወሓትና በብልጽግናው ቡድን መካከል በቅርቡ ይፋዊ ጦርነት ሊከፈት እንደሚችልም አመላክተዋል።
የአማራ ፋኖ ብሔራዊ ንቅናቄ አፋብን በሰሜን ወሎ መቄት ወረዳ በአገዛዙ ጦር ላይ በሰነዘረው የማያዳግም እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱ ተገለጸ። በሸዋ ግንባር ደግሞ የ102ኛ ኮማንዶ ክፍለ ጦር አባላት ሙሉ ትጥቃቸውን ይዘው ፋኖን መቀላቀላቸው ተሰምቷል። አማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር የደረሰ መረጃ እንደሚያመለክተው በሰሜን ወሎ ዞን መቄት ወረዳ ልዩ ስምሪት አድርጎ የነበረው የአገዛዙ ጦር ያላሰበው ከባድ ወታደራዊ ምት ደርሶበታል ተብሏል። መነሻውን ከፍላቂት ከተማ በማድረግ ወደ ሀና መኳት መስቀል ለመጓዝ የሞከረው የብልጽግናው ጦር በአማራ ፋኖ ብሔራዊ ንቅናቄ 81ኛ ክፍለ ጦር ከበባ ውስጥ ወድቋል። የ81ኛ ክፍለ ጦር የክፍለ ጦሩ መቶ አለቃ ዳንኤል ሻለቃ፣ ኮሎኔል ሰለሞን አሻግሬ ሻለቃና የክፍለ ጦሩ ቃኞች በአውደ ውጊያው ላይ የላቀ ወታደራዊ ክንዳቸውን በበላይነት ማስመስከራቸው ታውቋል። በዚህ አውደ ውጊያ 14 ያገዛዙ ታጣቂዎች የተደመሰሱ ሲሆን ሰራዊቱ ከ16 በላይ ቁስለኞችን ይዞ ወደ ፍላቂት ከተማ ለመሸሽ መገደዱም ተገልጿል። ይህንን የመሬት ላይ ውርደትና ወታደራዊ ሽንፈት መቋቋም ያልቻለው ያገዛዙ ጦር ታዲያ የተለመደውን የፈሪዎች በቀል በንጹሐን ዜጎች ላይ የሰነዘረ ሲሆን በመኖሪያ መንደሮች ላይ በከፈተው የከባድ መሳሪያና የመድፍ ድብደባ የሁለት ንጹሐን ዜጎችን ሕይወት ቀጥፏል። በተጨማሪም አንድ ሰው ሲቆስል 2 የመኖሪያ ቤቶችም በመድፍ ፍንዳታው ሙሉ በሙሉ መፈራረሳቸውን የዓይን እማኞች ለጣቢያችን አረጋግጠዋል። በሌላ በኩል ያገዛዙ መከላከያ ሰራዊት የዚህ ሰንሰለትና የሞራል ስብራት የመጨረሻው ጫፍ ላይ መድረሱን የሚያሳይ ሌላ አስደናቂ ክስተት በሸዋ ጠቅላይ ግዛት ተመዝግቧል። የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን የወገንና የምህረት ጥሪ በመቀበል ከብልጽግና ሰራዊት 102ኛ ኮማንዶ ክፍለ ጦር 5ኛ ሻለቃ የተውጣጡ 2 ስልጠና የወሰዱ 2 የኮማንዶ አባላት ሙሉ ትጥቃቸውን ይዘው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝን ተቀላቅለዋል። ወጣት ፈለቀ በላይነህና ወጣት ጌትነት ተፈሬ የተባሉት እነዚህ የኮማንዶ አባላት ዘመናዊ የክላሽንኮቭ መሳሪያና ሙሉ ወታደራዊ ትጥቅ በመያዝ ለመሐመድ ቢሆነኝ አስቴጎማ ተራራ ክፍለ ጦር እጃቸውን መስጠታቸው ተሰምቷል። የሰራዊቱ አባላት በአሁኑ ወቅትም በአገዛዙ መዋቅር ውስጥ ስላለው ውድቀት ሲመሰክሩ ሰራዊቱ በአሁኑ ጊዜ ውጊያና ግዳጅ የመፈጸም አቅሙ ሙሉ በሙሉ ተዳክሟል፣ በአገዛዙ መዋቅርና በሰራዊቱ ውስጥ ከፍተኛ የሆነ የእርስ በርስ መከፋፈል፣ አለመተማመንና ፍርሃት ነግሷል። ይህ ሁኔታ ደግሞ ብልጽግና ወደማይቀለበስ የመፈራረስ ጉዞ ላይ መሆኑን በግልጽ ያሳየ ነው ሲሉ ተናግረዋል። አገዛዙ የሚማገዱ ቀሪ የሰራዊቱ ጓዶቻቸውም ይህንን የህዝብ ወገንተኝነት እንዲከተሉ ጥሪያቸውን አስተላልፈዋል። የፖለቲካና የወታደራዊ ጉዳይ ተንታኞች እንደሚጠቁሙት ደግሞ ፋኖ የብልጽግናን ሰራዊት ስቦ በማስከዳት በማፍረስና በየቀኑ በሚቀላቀሉት የስርዓቱ ወታደሮች ሳቢያ የአገዛዙ መፈራረስ ፍጥነቱን ጨምሯል ይላሉ። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አመራሮችም አገዛዙን ከድተው ለሚቀላቀሉ የሰራዊት አባላት በቂ ከለላ በመስጠት ተቋማዊ ከፍታቸውን እያረጋገጡ ይገኛሉ። በአገዛዙ የተመዘበረው የ98 ቢሊዮን ብር አነጋጋሪነት ሳይረግብ ከተለያዩ የመንግስት መስሪያ ቤቶች 15 ቢሊዮን ብር ያላግባብ ወጥቶ መቅረቱ መጋለጡ ተሰምቷል። በኢትዮጵያ ሰማይ ስር የሚፈጸመው ስርዓታዊ ስርቆትና መዋቅራዊ መበስበስ አደባባይ ከወጣ ሰነባብቷል። ይህ በኦዲት የተረጋገጠው ዝርፊያ በተናጥል የሚታይ ሳይሆን ያገዛዙ ተረኛ ባለስልጣናትና ተላላኪዎች የሀገሪቱን የፋይናንስ ተቋማት ወደ ግል ካዝናነት የለወጡበት የዘረፋ ሰንሰለት ውጤት መሆኑም ተገልጿል። በተለይም በጉምሩክ በገቢዎች ቅርንጫፍ ጽህፈት ቤቶችና በከፍተኛ የትምህርት ተቋማት ውስጥ የተዘረጋው ይህ ህገወጥ አሰራር የሀገሪቱን ኢኮኖሚ በማድረቅ በመሃል ከተማው ለሚታየው የዜጎች መራቆትና ለከፋ የዋጋ ግሽበት ዋነኛ መዋቅራዊ መንስኤ መሆኑ ተረጋግጧል። ይህ ከህግ ውጭ በተለያዩ የሙስና መረቦች የተከፈለና በአስቸኳይ መመለስ አለበት የተባለው 15 ቢሊዮን ብር ሀገሪቱ በከፍተኛ የውጭ ዕዳና በውጭ ምንዛሬ እጥረት በታነቀችበት ወቅት የተፈጸመ መሆኑ ደግሞ ወንጀሉን ይበልጥ አሳዛኝ ያደርገዋል። የኦዲት ሪፖርቱ በግልጽ እንደሚያሳየው ዝርፊያው የተፈጸመው የሀገሪቱ ዋነኛ የፋይናንስና የግብር ማሰባሰቢያ የሆኑት የጉምሩክና የገቢዎች መዋቅሮች ላይ ሲሆን እነዚህ ተቋማት ለህዝብ አገልግሎትና ለበጀት ማስፈጸሚያ የሚሆን ገቢ ከማመንጨት ይልቅ የስርዓቱ ባለስልጣናት ያሻቸውን ገንዘብ ያለምንም ተጠያቂነት የሚያወጡባቸውና የፈለጉትን የጥቅም ድርሻ ለቅጥረኞቻቸው የሚከፍሉባቸው የብልሽት ማዕከላት ሆነዋል። ይህ መዋቅራዊ ውድቀትም የሀገሪቱ የትምህርትና የምርምር ማዕከላት በሆኑት ዩኒቨርሲቲዎች ላይ ጭምር የተከሰተ መሆኑ ደግሞ ያገዛዙን ሁለንተናዊ የሞራል መበስበስ ያመላከተ ሆኗል። መምህራንና የሕክምና ባለሙያዎች ደሞዛቸው አልበቃ ብሏቸው ለከፋ ረሃብና ውርደት እየተዳረጉ ባለበት ለትውልድ ግንባታና ለምሁራን መብት መከበር መዋል የሚገባው የዩኒቨርሲቲዎች በጀት በሙስና ሰንሰለት እየተዘረፈ መሆኑም ተገልጿል። ጣቢያችን አስተያየታቸውን የሰጡን የህግና የኢኮኖሚ ባለሙያዎች በበኩላቸው የዚህ አይነቱ ግዙፍና ስርዓታዊ የተቋማት ዘረፋ ያላግባብ የሚወጡ ቢሊዮኖች ብር
ወደ ጥቂት ግለሰቦች እጅ መግባታቸውን የሚያረጋግጥ ነው ብለዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ የአገዛዙን ስርዓታዊ ጭቆና ለመቀልበስ መላው ዜጋ በጋራ ሊታገል እንደሚገባ አሳሰበ። ፓርቲው የተከማቸው የወገን በደልና የኑሮ ጫና በዋና ዋና ከተሞች ውስጥ መጠነ ሰፊ አመፅ ሊቀሰቅስ እንደሚችልም አስጠንቅቋል። የአገዛዙን ስርዓታዊ ጭቆና ለመቀልበስና የሀገርን ህልውና ለማዳን መላው ዜጋ ኃይሉን አስተባብሮ በጋራ መታገል እንዳለበት ያሳሰበው ፓርቲው ህዝቡ እንዲደራጅ ጥሪ አቅርቧል። ነጻነትና ፍትህ በዝምታና በምኞት ሳይሆን በቆራጥ የጋራ መስዋዕትነት የሚረጋገጡ መሆናቸውን የገለጸው ኢህአፓ የተበታተኑ የቁጣ ድምጾችን ወደ አንድ የማይናወጥ የተቀናጀ ህዝባዊ ክንድ መለወጥ ያለው ብቸኛ አማራጭ አሁን መሆኑን ገልጿል። ፓርቲው እንዳመለከተው በአሁኑ ወቅትም በአገዛዙ ብሪት ሳቢያ በሀገሪቱ የተደቀኑት ዘርፈ ብዙ ማህበራዊ መከፋፈሎች፣ የፍትህ መሳደድና ከቁጥጥር ውጭ የሆነው የኢኮኖሚ ውድቀት የህዝባችንን ትዕግስት የመጨረሻ ጫፍ ላይ አድርሶታል ብሏል። ይህ አይነቱ መዋቅራዊ ጫና በተለይም የኑሮ ውድነቱና ጭቆናው አጥብቆ ያሳቀቀው የከተማ ነዋሪ ምሁራንና ወጣቶች ወደማያገግም የቁጣ መገንፈል እየገፋፋቸው ይገኛል ተብሏል። ሁኔታውም በአጭር ጊዜ ውስጥ ወደማይቀለበስ መጠነ ሰፊ የከተሞች አመፅና ሁለንተናዊ የህዝብ እምቢተኝነት እንደሚቀየር የፖለቲካ ተንታኞች እየገለጹ ይገኛሉ። ኢህአፓ በመግለጫው በተናጥል የቆመ ዜጋ ለአገዛዙ የበቀል መዋቅር ቀላል ኢላማ መሆኑን በመጠቆም ይህንን እየመጣ ያለውን የከተማ ፍንዳታና ህዝባዊ መነሳሳት በስልት ለመምራት በአንድነት መደራጀትና መተባበር የግድ ይላል ብሏል። የትውልድ አደራና የታሪክ ተጠያቂነትን ያነሳው የኢህአፓ መግለጫ ዛሬ በአገዛዙ የጭቆና ቀንበር ላይ የሚወሰደው የተባበረ እርምጃ የነገዋን ጠንካራ ፍትሐዊት ሀገር የሚወስን መሆኑን ገልጿል። ዛሬ የሚዘራው የአንድነት የንቅናቄና የተደራጀ ትግል ዘር የነገውን የህዝብ ህልውና እንደሚያስከብር የገለጸው ፓርቲው መላው የከተማ ነዋሪ የለውጥ ኃይሎችና ወጣቶች ከዝምታና ከተመልካችነት ወጥተው በቆራጥነት እንዲነሱ ጥሪ አቅርቧል። የተደራጀ ህዝብ አይሸነፍም፣ የነቃ ትውልድ አይገዛም በሚለው መርህ መሰረት የአገዛዙን የዝርፊያና የጭቆና ዕድሜ ለማሳጠር በጋራ መቆም፣ መንቃትና በተደራጀ መንገድ መታገል የአሁኑ ወቅት ዋነኛ የፖለቲካ ግዳጅ መሆኑንም በማጠቃለያው አረጋግጠዋል። በአሜሪካና በኢራን መካከል ዛሬ በስዊዘርላንድ ቡርገንስቶክ ሪዞርት ሊካሄድ ታቅዶ የነበረው ታሪካዊ የሰላም ስምምነትና የፊርማ ስነ ስርዓት በድንገት መሰረዙ ተሰማ። ለስብሰባው መሰረዝ እስራኤል ሌሊቱን በደቡብ ሊባኖስ የሄዝቦላ ይዞታዎች ላይ የፈጸመችው መጠነ ሰፊ አየር ጥቃትም ዋነኛ ምክንያት ሳይሆን እንዳልቀረ የፖለቲካ ተንታኞች ጠቁመዋል። ውሳኔው በዋሽንግተን የሁለቱ ፓርቲዎች መካከልም የፖለቲካ ጫና ማስከተሉን ተከትሎ ፕሬዚዳንት ዶናልድ ትራምፕ ተቺዎቻቸውን ሞኞችና ደደቦች ሲሉ በከባድ ቃላት ወርፈዋቸዋል። የስዊዘርላንድ የውጭ ጉዳይ ሚኒስትርና የፈረንሳይ ዜና አገልግሎት ኤኤፍፒ እንደዘገቡት የሁለቱ ሀገራት ከፍተኛ ባለስልጣናት ተገናኝተው መደበኛ የፊርማ ስነስርዓት ያካሂዳሉ ወይም የመጀመሪያ ደረጃ መግባቢያውን ወደ አጠቃላይ ስምምነት ለመቀየር የሚያስችሉ የቴክኒክ ውይይቶችን ያደርጋሉ ተብሎ በከፍተኛ ጉጉት ይጠበቅ የነበረው የዛሬው ስብሰባ ተሰርዟል። ዋይት ሀውስ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ወደ ስዊዘርላንድ እንደማይጓዙ ያረጋገጠ ሲሆን ለቀጣዩ ውይይትም ሌላ አማራጭ ቀን አልተቆረጠም ተብሏል። ምንም እንኳን የአሜሪካ ባለስልጣናት ስረዛውን ከሎጂስቲክ ውስብስብነትና ከዝግጅት ጉድለት ጋር ቢያያይዙትም የሮይተርስና የዘጋርዲያን ዘገባዎች ግን የኢራን የድርድር ቡድን የጉዞ እቅዱን ያሰረዘው እስራኤል ሌሊቱን በደቡብ ሊባኖስ ሄዝቦላ ይዞታዎች ላይ በፈጸመችው ወታደራዊ ዘመቻና በቀጠለው ቀጠናዊ ውጥረት ሳቢያ መሆኑን በግልጽ አመልክተዋል። ይህም በቅርቡ የተቀሰቀሰውን ወታደራዊ ግጭት ለማስቆም የተደረሰውን የመጀመሪያ ደረጃ ስምምነት ተግባራዊ ለማድረግ በሚደረገው ጥረት ላይ ከፍተኛ አለመተማመን ፈጥሯል። በድንገት የተሰናከለው ውይይት ዋሽንግተንና ቴሄራን በሰኔ 10ና 11 ቀናት በኤሌክትሮኒክስ ዘዴ የደረሱበትን ጊዜያዊ ስምምነት ወደ ሙሉ ስምምነት ለመቀየር የታለመ ነበር። የኢስላማባድ ሚሞረንደም በመባል የሚታወቀው ይህ ሰነድ የ60 ቀናት የድርድር ማዕቀፍ፣ የንግድ መስመሮችን መክፈት፣ አሜሪካ የጣለችውን የባህር ኃይል እገዳ ማንሳትና የሆርሙዞች መጠን ዳግም ለዓለም አቀፍ ንግድ ክፍት ማድረግ፣ የኢራንን የኒውክሌር መርሃ ግብር መግታት፣ ማዕቀቦችን ማንሳትና አገሪቱን መልሶ የመገንባት ጥረቶችን ያካተተ ነበር። ይህ በእንዲህ እንዳለ ስምምነቱ ገና ሳይፈረም በዋሽንግተን ከፍተኛ የፖለቲካ ውዝግብ አስነስቷል።
እንደ ሴናተር ቴድ ክሩዝ እና ቢል ካሲዲ ያሉ ታዋቂ የሪፐብሊካን የሕግ መወሰኛ ምክር ቤት አባላት ስምምነቱን የትውልዱ ትልቅ የውጭ ጉዳይ ፖሊሲ ስህተት ሲሉ የጠሩት ሲሆን በተለይም ኢራን ታገኛለች የተባለው የ$300 ቢሊዮን የመልሶ ግንባታ ፈንድ ለሽብርተኝነት ድጋፍ ሊውል ይችላል በሚል ከፍተኛ ስጋት ፈጥሯል። በዲሞክራቶች በኩልም የሴኔቱ አናሳ መሪ ቹክ ሹመር ስምምነቱን የአሜሪካ ታላቅ ውድቀትና ኢራን በሁሉም ነጥቦች ላይ የበላይነት እንድታገኝ ያደረገ እጅ መስጠት ነው ሲሉ በጽኑ ነቅፈውታል። ይህንን ከሁለቱም ፓርቲዎች የተሰነዘረባቸውን ከባድ ትችት ተከትሎም ፕሬዚዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ስምምነቱን የተቃወሙትን የፖለቲካ መሪዎች ሞኞች፣ ምቀኞች ወይም ደደቦች ሲሉ በኃይለኛ ቃላት ወርፈዋቸዋል። ትራምፕ በኢራን ላይ በቂ ጥንካሬ አላሳየህም የሚሉትን አካላት በማጣጣል በአሁኑ ወቅት የአሜሪካ ስቶክ ማርኬት ከፍተኛ ደረጃ ላይ መድረሱንና የነዳጅ ዋጋ በእጅጉ እየቀነሰ መሆኑን በመጥቀስ የጀመሩት ስምምነት ለሀገሪቱ የኢኮኖሚ መረጋጋት እጅግ አስፈላጊ መሆኑን በጽኑ ተከላክለዋል። ውጥረቱ በዓለም አቀፍ ዲፕሎማሲና በዋሽንግተን የስልጣን ኮሪደር ውስጥ እየናረ ባለበት በዚህ ጊዜ ጥቂት የትራምፕ ደጋፊ ሴናተሮች ስምምነቱ የሆርሙዞች መጠን ለመክፈት ጠቃሚ ነው የሚል ድጋፍ እየሰጡ ይገኛሉ። ዓለም ሲጠብቀው የነበረው የኢራንና የአሜሪካ የመጨረሻ ስምምነትም ቀነቀጠሮ ሳይቀመጥለት ተደናቅፏል። አስራት ብሮድካስት ሰርቪስም ወቅታዊ መረጃዎችን እየተከታተለ ያስደምጣችኋል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሰኔ 12 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ